የማዕከላዊ ኢትዮጵያ ክልል ግብርና ቢሮ በዘርፉ እየተመዘገበ ያለውን ውጤት ለማላቅ ያለመ የአቅም ማጎልበቻ ስልጠና ለግብርና ባለሙያዎች በወራቤ ዩኒቨርሲቲ ሰጥቷል። በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ከ7600 በላይ የግብርና ልማት ሰራተኞች ስልጠና እየተሰጠ መሆኑን ገልጸው ዓላማውም እንደሚከተለው አስረድተዋል። አጠቃላይ የመንግስታችንን ራዕይ ጸጋችንን ለይተን አልምተን ወደ ሀብት ቀይረን የድህነትን መሰረት እንደን በምትኩ በቤተሰብ ደረጃና በማህበረሰብ ደረጃ ብልጽግናን እውን ማድረግ የኛ ስኬት በገጠር ኑሮ የተቀየረ ገጠሩን የስበት ማዕከል ያደረገ ግብርናን ከፍጆታ ወደ ገበያ የሚያመርት ከእጅ ወደ አፍ ከነበረበት የባህላዊ አመራረት ተሻግሮ ለኢንዱስትሪና ለውጭ ገበያ የሚያመርት አርሶ አደር መፍጠር ነው። የዛሬ 5 ዓመት በክልሉ 20 እና 30 ሄክታር ማሳ ላይ ይለማ የነበረው የሮዝመሪ ተክል አሁን ከ17000 ሄክታር በላይ መሬት ማድረስ መቻሉን የጠቆሙት አቶ ኡስማን የክልሉ የገጠር አካባቢዎች የስበት ማዕከል ይደረጋሉ ብለዋል። አቅሞቻችን አቀናጅተንና አስተባብረን መሄድ ከቻልን በእርግጠኝነት ገጠሪቷ ኢትዮጵያ ገጠሪቷ የማዕከላዊ ኢትዮጵያ የልማት የስደት ሳይሆን የስበት የሀብት መፍጠሪያ ዜጎች ተደላድለው የሚኖሩባት የስበት ማዕከል ትሆናለች፣ መሆኑም ጀምራለች። ባለፈው ዓመት የክቡር ጠቅላይ ሚኒስትራችን ያያችሁትን የገጠር ኮሪደር ቤቶች ግንባታ የዚህ አንድ ማሳያ ጅማሮ ነው። ይህን የበለጠ ማስፋት የአርሶ አደሩን ሕይወት የቀየርን ስንሄድ በገጠር አካባቢ ያለው ሁኔታ በተጨባጭ ይቀየራል። ክልሉ በአጭር ጊዜ ውስጥ ተጨባጭ ውጤት የታየባቸው የግብርና ልማት ተግባራት በማከናወን ለሌሎችም ምሳሌ መሆን ችሏልም ብለዋል። የማዕከላዊ ኢትዮጵያ ክልል ምንም እንኳን ከተደራጀ አጭር ጊዜ ቢሆነውም ግብርናን ለማዘመን ምርትና ምርታማነት ለማሳደግ የግብርና ሽግግርን ለማምጣት በርካታ ስራዎች ሰርተዋል። ተጨባጭ ውጤቶች ማየት ጀምረናል። የህዝብ ተጠቃሚነትን ማረጋገጥ ጀምረናል። ብቻም አይደለም፣ ክልሉ በተደራጀ አጭር ጊዜ ውስጥ ከሀገር አቀፍ እስከ ዓለም አቀፍ ተሞክሮ ማስተላለፍ ለኢትዮጵያን ወክሎ ለዓለም አቀፍ የተሞክሮ ምንጭ መሆን ጀምሯል። ይህ ስኬት የእናንተ ነውና እንኳን ደስ አላችሁ። እንኳን ደስ አላችሁ። በማዕከላዊ ኢትዮጵያ ክልል ባለፉት ጊዜያት 8 የወተት ማቀነባበሪያ ፋብሪካ መገንባቱን ጠቅሰው በቀጣይም 4 ኢንዱስትሪዎች ወደ ማቀነባበር ይገባሉ ብለዋል። ለዚህ ሁሉ ስኬት የግብርና ልማት ሰራተኞች የአንበሳውን ድርሻ መወጣታቸውን በመግለጽ አቶ ኡስማን ምስጋናን አቅርበዋል። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው በተለያዩ የግብርና ኢኒሼቲቮች ለውጥ ተገኝተዋል ብለዋል። በተለይ በሮዝመሪና በቅመማ ቅመም ምርቶች የውጭ ምንዛሪ መገኘቱን ጠቁመዋል። በዚህ ዓመት ብቻ ወደ 18.55 ሚሊዮን ዶላር የውጭ ምንዛሪ ከቅመማ ቅመም ዘርፉ ማግኘት ችለናል። ይህን ለማጠናከር በቡና ልማት በስፋት ባለሀብቶች እንዲገቡ በማድረግ የጀመርናቸው ስራዎች አርሶ አደር በክላስተር ወደ ቡናና ቅመማ ቅመም ልማት እንዲገባ ያደረግናቸው ስራዎችም በቀጣይ 2 ዓመታት ውስጥ ይሄ አካባቢ በከፍተኛ ሁኔታ የቅመማ ቅመም ኤክስፖርት ማዕከል አብነት ሆኖ እንዲነሳ የእናንተ ትጋትና ቁርጠኝነት ወሳኝነት ነበረው። በገጠሪቱ የሀገሪቱ ክፍል ያሉ ወጣቶች ከስደት ይልቅ በአካባቢያቸው ባሉ ስራዎች ላይ ተሰማርተው ህይወታቸው እንዲለውጡ የግብርና ልማት ባለሙያዎች አበክረው እንዲሰሩ አሳስበዋል። እናንተ ብዙ ወጣቶች የሚሰደዱበት አካባቢ ውስጥ ነው ያላችሁት። ለነዚህ ዜጎች በአካባቢያቸው መለወጥ ማሳየት የሚችሉበት ትልቅ ዕድል በእናንተ ይቻል። እንቅፋት ሳይበግራችሁ ሌት ተቀን ሰርታችሁ የዞናችንን ግብርና ትራንስፎርም እንደምታደርጉ ሙሉ እምነት አለኝ።